ማቲ የሰማኝማ ወይ ዲቴል እኛ ቦታውን ምናምን አልነገርናቸው። ሲቀጥል ደግሞ እንደገና ሰዓቱን ምናምን የኛ አቆጣጠርና የእናንተ ትንሽ ስለሚለያይ ያለውን ነገር ደግሞ ሞር በግልጽ ተነግራቸው ደስ ይለኛል። ጋይስ እንግዲህ ሰዓቱ የሚሆነው ነገ ከ4 ሰዓት ጀምሮ ነው እስከ 9 ሰዓት። የአብሬሽና የሩት የጋብቻ ስነ ስርዓት ላይ እናንተን ስለሚወዷችሁ እነሱም ይወዷችኋል። እናንተ ብቻ አይደለም እነሱም ስለሚወዷችሁ እናንተን ጋብዟችኋል። ስለዚህ በሰዓታችሁ እንድትገኙ። የት ነው ሎኬሽኑ? በጣም ቀላል ነው። ዴራ ውስጥ ነው። ጀዳፍ አልከናን ነው። ጀዳፍ ነግሬሃለሁ። ትንሽ ቆይቼ አረብኛ ለምዳለሁ። ማቲዬ አቋረጥንብህ፣ ጨርሰህ ሳታወራቸው። እንግዲህ ጋይስ ነገ ከ4 ሰዓት ጀምረው አብሬሽና ሩት እናንተን ጋብዟችኋል። ሁላችሁም ኢትዮጵያውያንና ትውልድ ኤርትራውያን መታችሁ እዛው ከነሱ ጋር ይሄንን ፕሮግራም እንድትጋበዙ ተጋብዛችኋል። ኑ እዛ እንገናኝ። በቃ ከነሱ ጋር ደስታ እናሳልፍ። ጋይስ ሁላችሁ መምጣት ትችላላችሁ። እስከ 150 ሰው ስለሚችል 150 ሰው መምጣት ይችላል። ይሄና ነው የተጋበዛችሁ። ሰምታችኋል። ሎኬሽን ደግሞ ቀላል ነው። ዴራ ነው። ሁልጊዜ የማዘጋጅበት ጀዳፍ ከናን። ከፈለጋችሁ ለነሱ ስልክ ቁጥር ስጡ በውስጥ ማለት ነው። ከዛ WhatsApp ላይ ሀድ እናረጋችኋለን። ሎኬሽን ይላክላችኋል ማለት ነው። ከዛ በቀላሉ ትመጣላችሁ። ከዛም ባለፈ ደግሞ ለመግቢያ ምናምን ብለን እንትን ያልነው ነገር የለም። ሁላችሁም ተጋብዛችኋል እንዳጠቃላይ። እሺ ንገርልኝ ይሄንን ማለት ነው። ያው ሰምታችኋል። እንግዲህ ያው እናንተ ብቻ አይደለም የምትወዷቸው እነሱም ይወዷቸዋል። ስለዚህ ኑ ተጋበዙልን ነው። ከኢትዮጵያ ድረስ መጥተው እናንተ እንድትጋበዙ ያደረጉት ነገር ነው። ስለዚህ ሁላችሁም በማቲ ቦት አይቀርም። ነገ ከ4 ሰዓት ጀምሮ እስከ 9 ሰዓት ፈታ ነው። ምን ነው ለ5 ሰዓት ያለው መርከቡን የተከራዩት ለእናንተ ብለው። ሰምታችኋል ሁላችሁ። እና ሌላው ደግሞ ማቲ ወይ እኔ 1-2 ሰው የሚያክል ሰው የአንድ ሰው ቦታ ያዘልኝ። እሺ ችግር የለም። እኔ አባት በዚህ አጋጣሚ ሁላችሁም ከልብ እናመሰግናለን። ማቲዬ ይህንን ነገር ቀለል አድርገን ማየት የለብንም። በጣም ብዙ ወጪ የወጣለት ነገር ነው። ይህንን ነገር ደግሞ ከኛ ጋር ሆነ አብረህን እንደ ጓደኛ እንደ ወንድም እንደዚህ ብታደርጉ እንደዚህ ብለህ መክረህን ከኛ ጋር ይህንን ነገር ስላደረክልን ቢግ ሪስፔክት ብሮ። ማይ ፕሌዠር ብራዘር ማይ ፕሌዠር። ቅድም አረብኛው በደንብ አንብበዋል። እንግዲህ ያው ምንም ማድረጋቸው። ሌላው ግን የምር እግዚአብሔርን ቀልድ አይደለም። የትኛውም ኢትዮጵያውያን እንደዚህ አይነት ፕሮግራም ልደት ሊሆን ይችላል፣ ሰርግ ሊሆን ይችላል፣ የተለያየ ኢቨንቶችን ማዘጋጀት ከፈለጋችሁ የምሬ ነው ልክ እንደራሱ ፕሮግራም አድርጎ እኛንም ልክ እንዳስተናገረ እናንተንም ያስተናግዳል። ደውሉለት። በእኛ ስላየ ነው ማለት ነው። እግዚአብሔር ነው ብላችሁ እዚህ መተን ዜሮ እንኳን ተቸግረን በቃ ምን ልበላችሁ ያሌለንበት ቦታ የለም እና እሱ ጋር ደውለን ነው ማግኘት የቻልነው እና የትኛውንም ነገር በሱ በኩል ማግኘት ትችላላችሁ። ማቲ እንወዳለን። አላወቀችም። ገና እያየችው ነው። ገና እያየችው ገና እያየችው ነው። ተጋብዛችኋል። የኛ መርከብ ዲኮር ተሰርቶ እያይሽ ነዋ። ወይኔ ሲያምር ማቲዬ ወንድሜ እናመሰግናለን። ቴንክ ዩ። የት ሄዱ እነ ዳኒ ምናምን እነ ጽጌ የት ሄዱ? ሜሪ
እራት ሊበሉ ወጥተው ነው ይመጣሉ። አሁን ነው እኛም የገባ ነው አሁን ነው። ያው እኛ ላይ ስላለብን ቀድመን ገብተን ነው። እነሱ ያው ምንም ችግር የለም። ያው ነገ የእናንተም የእነሱም አድናቂዎች በዚህ አጋጣሚ ትውልደ ኢትዮጵያና ትውልደ ኤርትራውያን ተጋብዛችኋል። እነሱ ብቻ አይደለም የሚወዷቸው እናንተም እንደምትወዷቸው እያሳያችኋቸው ስለሆነ ኑ ተጋበዙልን ተብላችኋል። ሰርጋቸው ላይ መታደምማ ግድ ይለናል። ኢትዮጵያዊነታችን እናሳይ። ጋይስ ታስፈልጓቸዋላችሁ። የሳይ ለምትፈልጉ ሰዎች ዴራ ውስጥ ነው። በጣም ቀላል ነው። ከየትኛውም አቅጣጫ ለመምጣት ገዳ ፋልከና ነው። መምጣት የምትፈልጉ ሰዎች ስልክ ቁጥራችሁን ኢቭን እኔ ጋር ኢንቦክስ ካረጋችሁልኝ የዋትስአፕ ቁጥራችሁን እኔ ሎኬሽን እልክላችኋለሁ። ኢንቦክስ አድርጉልኝ። በውስጥ እየጻፋችሁ ከሆነ ችግር የለውም። ያ ነገ ኑ ተጋበዙ እኮ እየተባላችሁ ነው። ነገ የነሱ የሰርግ ስነ ስርዓት አለ በማቲ ቦት ላይ መታችሁ ፈታ ዘና እንድትሉ ተጋብዛችኋል። መተን ዘና እንበል እንዴ እናሳያቸው እንጂ እነሱ ከኢትዮጵያ ወደ ዱባይ መተውኛ እዚሁ ዱባይ ሆነን አላይን ሆነን አጅማን ሆነን ሻርጃ የትም ሆነን እነሱ ጋር ሜዳ ያቅተናል። ኑ እስቲ ፍቅራችንን እናሳያቸው። ኑ ዘና በሉ ፈታ በሉ እየተባላችሁ ነው። እጠብቃችኋለሁ። 4000 ምናምን ሰዎች ነገ እንዳትቀሩ። 4000 ምናምን ሰው እናስተናግዳለን። ኑልን። እናንተ ብቻ ነው እናንተ ነው እንጂ መርከቡ ላይ ማለት ነው ኮብልስቶን ሰርተን ድንኳን ጥለን ኧረ የማይደረግ ነገር የለም። ሁሉም ነገር አለ። አዎ ነገማ እንደ ቀናችሁ እኮ ነው የእናንተ። እኔ እንጃ እንቅልፍ ራሱ የሚወስዳችሁ አይመስለኝም። በዛሬ ቀን ይተኛል። 4 ሰዓት ነው የሚጀምረው መርከብ ላይ ጋዝ ማናችሁ በእናታችሁ። እኛ ያው እኔ ካለኝ ኤክስፒሪየንስ ንገራችሁ። ብዙዎቻችሁ የምታረፉት ነገር አለ። 4 ሰዓት ፒኤምሲ ልዛ እንገናኝ። ችግር የለውም። ኖ መኒ ምንም ችግር የለውም። ኑ ተጋበዙ ተብላችኋል። ኖ መኒ ምንም ችግር የለውም። ኑ እኛ ፍቅር እያሳየናችሁ ነው። ኑና አብረን እናሳልፍ ጊዜያችንን እየተባለ ጊዜ ኖ መኒ ብለሽ የምትጽፊው ሌላ ነገር እንድንል ከፈለግሽ አንልም። ነይ ተጋበዢ። አንቺ ወሬ አታውሪ። ማቲ ንገርልን። ኧረ በእግዚአብሔር ንገርልን። ወሬ አታውሪ። ከልባችን ነው እኛ እንዲህ የምንለው ነገር ሳይሆን መታችሁ ከኛ ጋር ደስታችሁ እንድታሳልፉልን ነው የምንፈልገው። ኑ ኢንጆይ። ኑ ኢንጆይ። እስቲ ክፈተው። ወለቤ ነይ ከረሜላ